አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የዚህ ቻናል ቤተሰቦችና ተከታታዮች እንዴት አላችሁ? ሰላም መልካም ነኝ አልহামዱሊላህ። ከያላችሁበት ቦታ ሰላም መልካሙን ተመኝችላችኋለሁ። መደመጥ ያለባቸውን ሁለት ወሳኝ መረጃዎችን በተከታታይ ወደናንተ ላደርሳችሁ ወይንም ላስደምጣችሁ ብቅ ብያለሁ። ከዚሁ ጋር ተያይዞ በመጀመሪያው መረጃዬ እጅግ በርካታ ችግሮች እየተነሱበት የሚገኘውና በርካታ ውዝግቦች እንግልት ከገንዘብ ክፍያ ጋር በተያያዘ እጅግ የተጋነነ ክፍያ ከማስከፈል ጋርም ተያይዞ በርካታ ጩኸቶች እየተነሱበት የሚገኘው የፓስፖርት ጉዳይ በተለያዩ ቦታዎች ማለትም በደሴ፣ በጎንደር፣ ባህር ዳር እና ሌሎች ከተሞች ፓስፖርት ለማውጣት ወጥተው የሚደርስባቸውን ችግር በተመለከተና ከፈሉ እየተባሉ ያለውን የገንዘብ መጠን በተመለከተ ሙሉ ዝርዝርና ሙሉ መረጃውን ለናንተ አደርሳለሁ። ሁለተኛው መረጃዬም ለንግድ ባንክ ተጠቃሚዎችና ደንበኞች በሙሉ በመላው ዓለም ላይ ለምትገኙ በተለይም በሀገር ውስጥ ለምትገኙ በዛሬው ዕለት ንግድ ባንክ ከገንዘብ ዝውውር ጋር ተያይዞ አንድ አዲስ አሰራር መዘርጋቱን በተመለከተ መግለጫ ሰጥቷል። ነገሩ እንዲህ ነው። በኢትዮጵያ ግዙፍ ባንክ የሆነው የኢትዮጵያ ንግድ ባንክ በተለይ ከቅርብ ጊዜ ወዲህ በተለያዩ ቦታዎች በሀገር ውስጥም ሆነ በውጭ የሚኖሩ ኢትዮጵያውያንን የባንኩን ደንበኞች ከገንዘብ ዝውውር ጋር ተያይዞም እንዲሁም በሌሎች የማጭበርበሪያ ስልቶችን በመጠቀም እጅግ በርካታ ሰዎች እየተማረሩ ያሉበት ሁኔታ እየተመለከትን ነው። ምናልባትም ሊሆን ይችላል ይህንን ችግር ሊቀርፍ የሚችል በተለይ ከገንዘብ ዝውውር ጋር በተያያዘ የሚነሱ ችግሮችን ለመፍታት በተለይ በተለያዩ የዓለም ሀገራት ያሉ እህት ወንድሞች ተጠቃሚ የሚሆኑበትን የአሰራር ሲስተም መዘርጋቱን በዛሬው ዕለት አሳውቋል። ግዙፉ መንግስታዊው ኢትዮጵያ ንግድ ባንክ እጅግ ምጡቅ የሆነ ቴክኖሎጂን በመጠቀም የተቀላጠፈ ፈጣንና አስተማማኝ የሆነ የገንዘብ ዝውውር ማድረጊያ በተሻሻለ ስርዓት ሊጀምር መሆኑንና በይፋ ተግባራዊ ማድረጉን በዛሬው ዕለት አስታውቋል። የገንዘብ ዝውውር ስርዓቱ ከአይኤስኦ 2022 የመለኪያ ስታንዳርድ ያሟላ እንደሆነ ከብሔራዊ ባንክ በኩል ያስታወቀ መሆኑን ተመልክተናል። አዲሱ የገንዘብ ዝውውር ስርዓት አንድ እርምጃ ወደፊት ያደገ በመሆኑ የኢትዮጵያውያን የገንዘብ ክፍያ መሰረተ ልማት ያዘመናልም ተብሏል። የገንዘብ ዝውውር ስርዓቱ በባንኮች መካከል ፈጣን ደህንነቱ የተጠበቀና ውጤታማ የገንዘብ ዝውውርን ለማረጋገጥ ያስችላልም ነው የተባለው። በ35 የፋይናንስ ተቋማት የሚተገበረው ይህ የተሻሻለው የገንዘብ ዝውውር ስርዓት በዘርፉ የሚገጥሙ ፈተናዎችን በመቋቋም በኢትዮጵያ አስተማማኝ የፋይናንስ ስርዓት እንዲኖር ቁልፍ ሚና እንደሚኖረው ነው የኢትዮጵያ ብሔራዊ ባንክ መረጃ የሚያመለክተው። በሌላው በኩል እጅግ በርካታ ችግሮች እየተነሱበት የሚገኘውና በርካታ ውዝግቦች እንግልት እንዲሁም ከፍተኛ የተጋነነ የዋጋ ማለትም የገንዘብ ክፍያን እያስተናገደ ያለው የፓስፖርት ጉዳይን በተመለከተ ከመሰረት ሚዲያ በኩል እጅግ በጣም አነጋጋሪ የሆነ መረጃ ወጥቷል። እኔ ዛሬ የማነሳው ሐሳብ የኢሚግሬሽንና ዜግነት አገልግሎት ከፓስፖርት ጋር ተያይዞ በህዝቡ ላይ እየፈጸመ ስለቆየውና አሁንም አሻሽል ያለው እያለ በሪፖርት እየለጠፈ ነገር ግን እንኳን ሊሻሻል ዘረፋው ዘምኖ ተጧጥፎ ስለመቀጠሉ ነው ሲል አንድ አቡ አብዱርራህማን የተባለ የመሰረት ሚዲያ ደንበኛው መረጃውን አውጥቶት ነው ከመሰረት ሚዲያ በኩል ያገኘ ነው። አሁን ላይ ለፓስፖርት ቀጠሮ በኦንላይን ፕላትፎርም አዘጋጅቶ ማህበረሰቡ ባለበት ቦታ በስልክ ወይም ኮምፒውተር ቀጠሮ ማስያዝና ለባዮሜትሪክ መረጃ ለመስጠት በቀጠሮ ቀን መቃረብ ብቻ እንዳለበት የታወቀና ሲሰራበት ነበር። ይሁን እንጂ አስቸኳይ ፓስፖርት በ2 ቀን 25 ሺህ ብርና የ5 ቀን 20 ሺህ ብር እንደሆነ እየታወቀ ሲስተሙን ማህበረሰቡ እንዳይጠቀም በመዘርጋት ቀጠሮ ሊያስቀጥር ቢሮ ሲሄድ እዚህ አይቀጠርም ውጭ ሄድና አስቀጥረህ በቀጠሮ ቀን ለአሻራ ብቻ ና ይባላል።
ውጭ በራሱ እንዳያስቀጥር ሲስተሙን ሎክ አድርገናል ውጭኛ እናስቀጥራለን የሚሉ ሰዎች አዘጋጅተው በእነሱ አማካኝነት የ2 ቀን 25,000 ብር የነበረውን እስከ 35,000 ብር የ5 ቀን 20,000 ብር የነበረውን እስከ 30,000 ብር ተቀብለው እነዛ ደላሎች ውስጥ ኢሚግሬሽን ለሚሰሩ መረጃ ልከው እንዲቀጥሩ ያደርጋልም ተብሏል። አሁን ያለው አሰራር ይህ ነው። ህዝቡ ተሰቃየ ለማረጋገጥ ማንም በተቋሙ ፕላትፎርም ገብቶ ቀጠሮ ደጋግሞ መሞከር ይችላል። እነሱ ቢሮ ውስጥ ግን በገለጹት መልኩ ተመሳጥረው ይሰራሉ። የውሸት ሪፖርትና ዜና በየተቋሙ መስማት ሰለቸን ሲሉ እንግዲህ ለመሰረት ሚዲያ ከሰጡት መረጃ ወስደን ወደናንተ አርማጅ ተመልካቾቻችን አድርሰናል። ይህ አይነት አሰራር እውነት በጣም የሚያሳፍርና ያልተጠበቀ ለሰሚም እጅግ በጣም የሚዘገንን አይነት አሰራር ነው። ሊስተካከል የሚገባው ጉዳይ ነው። በተለይ ከፓስፖርት ጋር ተያይዞ እጅግ በርካታ ዘራፊዎች እያሉ በውስጥ ለውስጥ እየተመሳጠሩ ብዙዎች እየተበሉ እንደሆነም ከኢሚግሬሽን መረጃ ብዙ ጊዜ ወደናንተ ማድረሳችን የሚታወስ ጉዳይ ነው። ወደ ሌላው መረጃችን ደግሞ እናምራ። ሌላው መረጃችን ከቅርብ ጊዜያት ወዲህ ለሀገር ውስጥ ገበያ እየቀረበ የሚገኘው የጥሬ ቡና ዋጋ እስከ 1,000 ብር እየተሸጠ ይገኛል። የጥሬ ቡና የሀገር ውስጥ የመሸጫ ዋጋ በዚህ መጠን ያሻቅባል፣ ምክንያቱ ምንድነው ሲሉም አህዱ የኢትዮጵያ ቡናና ሻይ ባለስልጣንን ጠይቋል። የባለስልጣኑ የገበያና መረጃ ደህንነት መሪ ስራ አስፈጻሚ ቸሩ ይሁን በሰጡት ምላሽ የቡና ነጋዴዎች በሀገር ውስጥ ይልቅ ለውጭ ገበያው ትኩረት መስጠታቸው ለሀገር ውስጥ ዋጋ መናር ዋነኛ ምክንያት ስለመሆናቸው አንስተዋል። ከማክሮ ኢኮኖሚ ማሻሻያ በኋላ የውጭ ምንዛሪ ፍላጎት በማደጉና የውጭ ምንዛሪ ፍላጎት መጨመሩ ለሀገር ውስጥ ፍጆታ ሲውል የነበረው ቡና በዝቅተኛ ደረጃ ወደ ውጭ እየተላከ ነው ያሉት መሪው ስራ አስፈጻሚ ይህ መሆኑ የሀገር ውስጥ ገበያ ላይ ጭማሪ እንዲፈጠር ምክንያት ስለመሆኑም አብራርተዋል። ቡና ላኪዎች የሀገር ውስጥ አምራቾች እሴት ተጨምሮበት ለውጭ ገበያ የሚቀርበው ቡና ላይ ትኩረት ማድረጋቸው ሌላኛው የሀገር ውስጥን ገበያ ዋጋ ጨምሮታል የተባለ ሰበብ ነው። ለሀገር ውስጥ ገበያ የሚቀርበው የጥሬ ቡና ዋጋ በከፍተኛ መጠን መጨመሩ አርሶ አደሩን ተጠቃሚ እንዲያደርግ በመካከል ያለው ሌላ ደላሎች ከግብይት ስርዓቱ የማይወጣበት ሁኔታ እንዳለም አንስተዋል። በሌላ በኩል የቡና መዳረሻ ሀገራት በመጨመር ወደ ውጭ ሀገር የሚላከው ኤክስፖርት ስታንዳርድ ቡና መጠን መጨመር ተጨማሪ ምክንያት ስለመሆኑም ስራ አስፈጻሚው ገልጸዋል። አክለው በህገወጥ የቡና ርክክብና ንግድ ላይ ተሳትፈው በሚገኙ ነጋዴዎች ላይ ከንግድና ቀጠናዊ ትስስር ሚኒስቴርና ከሚመለከታቸው አካላት ጋር በመተባበር እርምጃ እየተወሰደ ስለመሆኑ መናገራቸውን ከአህዱ ያገኘነው መረጃ ያመለክታል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሼር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።